ግን ይሄንን ነገር ያላዩ ይሄ ነገር ያልገጠማቸው ፈጣሪ አይድረስባቸው። ይሄ ሁሉ ፈተና ማለፍ ውስጥ እንደገና ትዳር ላይ ችግር ተበረንጋ ምገባ ይደናግጣለች ጂደው እንዴት ከባድ ነው። በስደት እንደገና ልጅሽ ካንሰር ታማሚ ነው ማለት ዛሬ የልጁን ሁኔታ ሳስብ ብቻዬን ነበር ማለቅስ የነበረው ማለት ነው። ምንድነው መንግስት ወርቅም ያመጣ አየር ላይ የምትወደው ምግብ ምንድነው? ሽምብራ። ወዳቸዋለሁ። አሁን ግን በቃ ተው፣ እኔ ቀናለሁ። እኔ ማንም የለኝም እዚህ ጋር እኮ ጓደኛ። በያላችሁበት ጥሩ ቆይታ እንዲሆንላችሁ ከመቅዲሾ እንመኛለን። የልጆች ፕሮግራም ላይ ያለነው ከተስፋ አዲስ የካንሰር ህሙማን መርጃ ማዕከል ደግሞ ዛሬ ልዩ ትልቅ እንግዶች አሉ እዚህ። እንኳን ደህና መጣችሁ። እንኳን አብሮ አደረሰን። ዴቪዬ ዳዊት ይባላል እዚህ ጋር የምታዩት ንጉስ። እሳቸው ማናቸው ስማቸው? በቃሉ። በቃሉ አታወራም እንዴ? በቃሉ በቃሉዬ ማን ነው ስምሽ? በቃሉ 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 ዳዊት ንጉስ። ጮክ በላ እንድሰማ። ዳዊት ንጉስ። ንጉስ ስለሆንክ ዘና በል። እግርህንም እዛ ላይ ማረግም እንዳካሄደ ከሆነ እዛ ጋር ልታስቀምጥ ነው። ዳዊት የስንት ዓመት ነው? 4 በቃልስ ስንት ዓመትሽ ነው? 8 ዓመትሽ ነው። 2 ነው። ያዋሽሽ ነው። በቃል 8 ስንተኛ ክፍል ነሽ? እሺ በጣም በጎን እያወራችሁብኝ ነው እርስ በርስ። አረረረ ተው ተው። በቃልዬ ስንተኛ ክፍል ነሽ? ትምህርት 7 ዓመትሽ 8 ነው፣ ክፍልሽ 7 ነው። ወይ በጣም ጓደኛሞች ናችሁ እንዴ? ሆነ በጣም የሚዋደዱ ሰዎች ኢንተርቪው እያደረኩ ነው የሚመስለው። ወዳቸዋለሁ። አሁን ግን በቃ ተው፣ እኔ ቀናለሁ። እኔ ማንም የለኝም እዚህ ጋር እኮ ጓደኛ። ዴቭ ጥሩ ነው ይሄ እና ተው፣ እኔ ቀናለሁ። ተዋቸዋል፣ ቀናለሁ። አንተ ነው የምትጎነትላት። ዴቭ ጠጋ ብሎ አሁን ስንተኛ ክፍል ዴቭዬ ገብተሃል ትምህርት ግን? 4ኛ ክፍል 4 ዓመት ነው። 5ኛ ክፍል ነህ አንተ ወይ? ዛሬ KG1 ነህ። ከየት ነው የመጣኸው? ከደብረ ብርሃን። እውነትህን ነው? ደብረ ብርሃን ይበርዳል አይደል? ያየች ነው ቃል አቀማመጥን በትክክል ተቀመጥ። አይሽ ማማዬ እንዴት እንደሚረብሽ። ከደብረ ብርሃን ይበርዳል ደብረ ብርሃን። ዴቭ አትጎንትላት ታርባ የተቀመጠችውን ታዝ ደብረ ብርሃን። እስኪ ስለ ደብረ ብርሃን ንገረኝ ትንሽ። ተስፋ አዲስ ልንገር? እሺ ተስፋ አዲስ ምንድነው? ተስፋ አዲስ እስኪ ንገረኝ። ተስፋ አዲስ የመጣበት ነው። ምንድነው የሚሰራው ተስፋ አዲስ? ደስ ይልሃል? እዛ ልጆች አሉ ብዙ? ያጫውተዋል? ጓደኛ ነች እሷ? እህት ናት። እሺ አሁን ምን እየፈለክ ነው? እቃውን ታርፈህ ተቀመጥ ዴቭ። እማዬ ማን ገዛልሽ እሱን ቀሚስ? ተሰጣት ነው። ማን ሰጣት? እዛ እየተሰጣን ከሀገር የመጣ ሰው ይሰጣል። እኔ አበባ ከሌላ ሀገር ለመጣ ሰው ልብስ ይሰጣል? ጎበዝ። አሁን ስታደግ ምን መሆን ነው የምትፈልገው ዳዊት? እኔ ሱፐርማን። ሱፐርማን ነው መሆን የምትፈልገው ስታደግ? ይሄኔ ወርቅ ሱፐርማን ምን አይነት ስራ ነው እሱ? የመንግስት ነው የግል ስራ ነው? ይበራል። እንደኔ እንደዚህ በትክክል ቁጭ በል እስቲ። እንደዚህ ይበራል። እንዴት? እስቲ ያሳይ እንዴት እንደሚበር። እንደሱ መብረር ነው የምትፈልገው? ምን መሆን ነው የምትፈልጊው እማዬ?
መኪና እ መኪና መኪና ምን መንዳት ስታድጊ መኪና መንዳት ነው የምትፈልጊው? እኔ ፍቅር የሁለታችሁም ዘርፍ በጣም ለየት ያለ ነው። ወደፊት የሚፈለሰፍ ይመስለኛል። ሱፐርማን ስትሆን የት ነው መሄድ የምትፈልገው? በረ እነሱ ጋር ወይኔ በጣም ወዳታለህ እህትህን አይደል? የት ነው የእሷ ሀገር? እሷ ጋር ቀና በልና በትክክል አውራኛ። የእሷ ሀገር ነው ሆሳና። እውነትሽን ነው? ከሆሳና ነው የመጣሽው? ዴቭ ከደብረ ብርሃን፣ እማዬ ደግሞ ከሆሳና። ለምን መሄድ ፈለግ ሆሳና? በሩን ስበር አድርጌ እንድገባ። እነሱ ቤት በር ሳታንኳኳ መግባት ለምን ፈለግ? ስፓይደርማን ስትሆን ሰብረን ጋር ምገባ ይደነግጣለች። ደግሞ ድምፅ ከንሰ የሚያወራ ሰብረ ብትገባ እቺ ደግሞ ትደነግጣለች። እሷ አይ አትደነግጥ፣ ትደነግጫለሽማ። ንገሪኝ አውሪ ማሚ። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ እሷ ፊቷን ታጥባትም ጠማማ በቃ አይደል? አንተ እንድትነይ እኔ ፍቅር አንቺ ላውርድሽ ትወድቂያለሽ። ፊትሽን ታጥበሽ ነይ እሺ ማሚዬ። ሂጂ እዛች ቀስ ብለሽ። ውይ የኔ ወርቅ አሁን ልንገርህ፣ አንተ ብር ብታገኝ ብዙ ብር ምን ማድረግ ነው የምትፈልገው? ብር ባገኝ አልከን ለብሴ እበራለሁ። መብረር ብቻ ነው የምትፈልገው አንተ? እሺ አባትህ ማን ነው የሚባለው? እስኪ አስታውቀኝ። ስለ አባባ ንገረኝ። ቀና በልና በትክክል። ስለ አባቤ ምንድነው መሆን ፈልገው ልበለው? አይደለም አባትህን ንገረኝ። ስሙ ማን ነው? ዘውገ። ስንት ናችሁ? እህት ወንድም አለ ቤት? ስንት? አንድ እህት ብቻ ነው? ወንድም? አንድ እህት። ወንድም አለኝ ብዙ ወንድም አለ? አዎ እህትም አለኝ ብዙ። አንተ የመጨረሻ ልጅ ነህ? እውነት? ቤት ውስጥ ይወዱሃል ወይስ እንደው ይቆጡሃል? እስቲ ንገረኝ። ይወዱኛል። በምንድን ነው እንደሚወዱ የምታውቀው? ባታሞ እንደሚወዱ የምታውቀው ባታሞ ነው። አታሞ ምንድን ነው? አታሞ እንግዶች ሲመጡ ልጆች ይዘምራሉ። አታሙን አልገባኝም። እኔ ግን ከባባድ አማርኛ ነው የምታወራው ዴቪዬ። ከቤት ውስጥ ረባሽ ልጅ ማን ነው? ከቤቱ ረባሽ ሁሉም ልጅ። ሁላችሁም ረባሽ ናችሁ? እንደሚሻል አንድም የለ። አንተ ረባሽ ነህ እንዴ? እኮ አንተ አትረብሽም። ሁሉም አትበላ። አንተ አትረብሽም። ሁሉም ማለት ትንንሾቹ ማለት ትንንሾች። ከአንተ በታች ልጅ የለም፣ ግን ትንንሾቹ ይረብሻሉ። ከማማና ከአባባ በጣም የሚያስቅህ ማን ነው? እናቴ። እናትህ ታስቃለች? ምን ታደርጋለች? እየኮረኮረ እጣን ሆኜ። እውነትህን ነው? እንደዚህ ታደርጋለች? ቤት ውስጥ የሚቆጣስ ማን ነው? አባቴ። ምን ይላል ሲቆጣ? እንዴት ነው የሚለው? እስቲ ንገረኝ። አየር ላይ አሞ ያውቃል? ምንም አሞ አያውቅም። አንተ ምንድን ነው መንግስት ወርቅ የሚያመጣ ከየት ነው የሚያመጣው? መንግስት ወርቅ ገዝቶ። ህዝብስ ምንድን ነው? ከሀገሩ እያመጣ። የትኛው ኃይለኛ ይመስልሃል? የትኛው? ሱፐርማን። የት ውስጥ እናስገባው? ሱፐርማን መንግስት ውስጥ ወይስ ህዝብ ውስጥ? ህዝብ ውስጥ። ጅብ ውስጥ። ሌላ ምን ልጠይቅ? ኢንስፔክተር ምንድን ነው? መርፌ የሚወጋ። መርፌ የሚወጋ ኢንስፔክተር፣ መርፌ የሚወጋ።
ሰዎች ለምን ይመስልሃል ስፖርት የሚሰሩት ግን? ስፖርት ስለሚጠነክሩ። ጎበዝ። ስፖርት አንተ ትሰራለህ? ተኛ ምናምን። የምትወደው ዘፋኝ አለ ዴቭ? ምን ነው? አንድም ምን ነው የምትወደው ምግብ ምንድን ነው? እኔ ሽምብራ። ውይ ሽምብራ። ለምን መጣህ እዚህ? ማን አመጣህ እኔ ጋር? እስኪ ንገረኝ። እዛ ጋር ያለው ሰውዬ እንጥራው። እሳቸው ማን ነው እሱ? ዘውገር ነው። እረሱ አይደለም። እሱን እንጥራው እስኪ። ምክንያቱም ዳዊትዬ እና ደግሞ ቅድም ደግሞ ማማዬ የመጣችሁበት ትልቅ ዓላማ አለ አይደል? ስለዚህ እስቲ አባባ እንጥራው። ደግሞ ጥሩ ነው፣ እኛ ታሪክ ያስተምራል። ስለዚህ ሌሎች ሰዎች መማር አለባቸው ስለተባለ እዚህ የመጣችሁት ለዛ ነው አይደል? ብዬ አባባ እንጥራው አይደለም? እሺ እንዴት ነህ? ኖር ብያለሁ። እንደምን አለ? ቁጭ በል። ደህና ነኝ ዳዊት አባት። ብዙ ልጆችን አቅርበን እናውቃለን፣ ግን ዛሬ ደግሞ አስተማሪም ስለሆነ ከተስፋ አዲስ መጣ። እንተዋወቅ። እሺ፣ ዘውገናቅ ይባላለሁ። የዳዊት ወላጅ አባት ነኝ። ያው ደብረ ብርሃን ቢሆንም ሀገሬ የመጣሁት ግን ከተስፋ አዲስ ድርጅት ነው ማለት ነው። አዎ፣ እንግዲህ ማዕከላችሁን ብዙ ጊዜ መጥቼ ጎብኝቼው አውቃለሁ እና ዛሬ ግን እንደወላጅ ያሳለፍከውን ጊዜ ልጠይቅ። ስንተኛ ልጅ ነው ዳዊት? ሁለተኛ ልጅ ነው። ከሱ በኋላ ልጆች አሉ ወይስ? ከሱ በፊት አንድ ልጅ አለች፣ የ14 ዓመት ልጅ። እሱ ሁለተኛ ልጅ ነው ማለት ነው። ደብረ ብርሃን ነው የምትኖሩት? የት አካባቢ? ጠባሴ አካባቢ? ደብረ ብርሃን 02 ቀበሌ ነው። አዎ። ስንት ጊዜያችሁ ወደ ተስፋ አዲስ ከመጣችሁ? ተስፋ አዲስ ከመጣን ወደ 4ኛ ወር አካባቢ ይሆናል። እውነትም ጥቁር አንበሳ 2 ወር አካባቢ፣ 1 ወር ከምናምን ቆየን። ተስፋ አዲስ ደግሞ ወደ 4 ወር አካባቢ ይሆናል ማለት ነው። አዎ። እንግዲህ ምን ገጠመህ? እስቲ ስለ ዳዊትዬ እናውራ። አዎ፣ ዳዊት እንግዲህ እዛ እያለን ወደ ጥቅምት አካባቢ ላይ ትምህርት ቤት ያው መስከረም ላይ ትምህርት ቤት ጀምሮ ነበረ። ከጀመረ በኋላ የተወሰነ የመድከም ባህሪና የሆነ አመመኝ ብዙ ጊዜ ማለት ነገር ጸባይ መቀየር ነገር ሲገኝ። ምኑን ነው ግን አመመኝ የሚል? አዎ፣ መጀመሪያ ላይ ያው ኖርማል ደህና ነበረ። ከዛ ፊት ሆዴን አመመኝ ይላል፣ እግሬን አመመኝ ይለኛል። እሺ። ብዙውን ጊዜ ያው እግሬን አመመኝ ሲል ያው ውድቅ ይሆናል ከሚልም አንጻር ያው በባህል በእኛ ቀም ያው አሺ ምናምን ይባላል፣ እዛ እናሳሽዋለን። እሺ። ከዛ በተደጋጋሚ ይሄ ነገር እየጠነከረ ሲመጣ ሙሉ ምርመራ ላድርግለት ብዬ ማለት መጀመሪያ ላይ ግል ነበር ለመውሰድ ያሰብኩት። ነገር ግን ያው ሙሉ ምርመራ እንዲደረግለት ብዬ ያው በራሴ በጎ ፈቃደኝነት ላስመረምረው ወሰድኩት። ነገር ግን የህፃናት ስፔሻሊስት ጋር ነው የገባሁት። ስገባ እዛ ወደዛው አይኑን አየ፣ ጥፍሩን አየ። ከዛ በኋላ ቶሎ በል ብሎ ወደ ኢመርጀንሲ ክፍል ነው የወሰደኝ። እውነትን? አዎ፣ ኢመርጀንሲ ክፍል ገባን። እንደገባን ወደዛው ልጁ ማለት እኛ በተረዳነው ልክ አልነበረ። ማታ ላይ የሆነ የልብ ትርታው እዚህ አካባቢ ላይ ሳዳምጠው በጣም ፈጣን ነበረ። እሺ። ያ ነገር ማሳስቦኝ ነበረ። ከዛ ዶክተሩ ድንገተኛ ክፍል ይዘነው እንደገባን ወደዛው ካርድም አላወጣውም። ግሉኮስ ተዘጋጀ፣ ምን አለ ኦክሲጅን ተዘጋጀለት። ያው ደም ተሰጠው ማለት ነው፣ ወደዛው ማለት ነው። ከዛ ግን በቃ እስከዛ ድረስ ምንም ደህና ነው። ይደክመኛል እና እግሬን ነው የሚለው። ይደክመኛል ምናምን በቃ እና እራትም አልበላም ማለት ምግብም አይበላም። ከዛ አንጻር በቃ ያው በዛ ልክ እኔ የተረዳሁት እሺ፣ እንደዚህ አመመው ማለት ጥቃቅን ነገር ነበር የመሰለኝ። ደም እየወሰደ እያለ ያው በራሱ ደም ሲወሰድ ያስፈራል። እና ከዛ አንደኛዋ ዶክተር ጠራችኝና ምናልባት የልጁ ኬስ ታውቋል፣ ጥቁር አንበሳ ወይም ደግሞ ምኒልክ ልትላኩ ትችላላችሁ፣ ቅድመ ዝግጅት አድርጉ ምናምን አለችኝ። ነገረችኝ። ነገረች ግን ያኔ እኔም ደነገጥኩኝ። ማንም አልነበረም ደግሞ አብረን ስንወጣ ልጁን ብቻዬን ነበር ይዤ የወጣሁት። ከዛ ጓደኞቼ ጋር ምናምን ደውዬ ብራዘርም ነበረ ያው እንዲያግዙኝ ያደረኩኝ። ከዛ ወደ 3 ሰዓት አካባቢ ፈጀ ደሙ ማለት ነው። 3 ሰዓት አካባቢ ሙሉ ደም ነው የተሰጠው። ሙሉ ካለቀ በኋላ ያው ወደ ጥቁር አንበሳ ተወስኗል። ልትሄዱ ነው ወይስ የግል መኪና አላችሁ ወይስ እኛ አምቡላንስ እናመቻችላችሁ አሉ።
አይ እኛ የግል መኪና የለንም አምቡላንስ ይመቻችልን አልኳቸው። ወደዛው እንዲህ አይነቱን ግን ነግሯቸዋል የህመሙ የካንሰሩን አይነት ወይስ አልነገሩንም? ዝም ብሎ ግን ካንሰር የደም መርጋት የሚባለው ነገር የደም መርጋት አለበት። እንደገና ደግሞ እዛ ጥቁር አንበሳ ላይ መቅኔ ላይ የሚወሰድ ናሙና አለ። ከመቅኔ የሚታየን ስላለ እዛ የቼክ መደረግ አለበት መመርመር አለበት ሲሉኝ በቃ እኔም ያው ማለት እንደዚህ ካንሰር ነው ምናምን የሚል እንትኑም አልነበረኝም። ማለት የደም መርጋት ሲባል የራሱ እና የእንትኑ ምልክት ደም አለ በአፍንጫው ደም ይመጣል እና ያ ደም ወደዛው ደግሞ እነሱም የራሱ መከላከያ ያደረጉለት ሰጡት። ከዛ ያው አደረን። በወቅቱ ደግሞ ስመጣም የጤና መድንም እንኳን ይዤ አልመጣሁም ነበር። አጋጣሚ ያው በቴሌብር ነው ሁሉም ነገር የሚከናወነው። ጥቁር አንበሳ በስም ነው የምናውቀው። ያው በአካል ካየሁት በኋላ ከባድ ነው። ምክንያቱም ያለው ነገር ብዙ አስቸጋሪ ነገር አለው። ያው እዛ 1 ወር ከምናምን ቆየን ማለት ነው። እውነትን አልጋን አገኛችሁ? አዎ ከኢመርጀንሲ ወጣን። ቢ7 ላይ የራሱ የካንሰር ህሙማን መከታተያ ስላለ እዛ ገባን። 1 ወር ከ40 ቀን አካባቢ 1 ወር ከ37 ቀን አካባቢ ቆየን። እንደወጣችሁ 1 ወር ከምናምን ቆያችሁ። እንዴት ነበር ጊዜው? ምን ተሰማ? ምክንያቱም ያው እንደወላጅ ከባድ ይመስለኛል አይደል? እንዴት ነበር እስቲ ንገረኝ። ያው እንግዲህ እዛ ቦታ ላይ ያው አንደኛ ብቻዬንም ከመሆኔም አንፃር በአጋጣሚ እናቱ አልነበረችም። እናቱ ያው እንግዲህ አንዳንዴ የሚያገጣጥም ነገር አለና እናትዮ ድንገት ያው እኔንም አላመከረችም ልጆችንም አላመከረችም። በአጋጣሚ ወደ ሰመራ አካባቢ ስደርስ ነው በባህር እየሄድኩ ነው የሚል እንትን አለች። እውነትን? አዎ ከዛ በኋላ ምን ጌታ አይዞ ተመለሺ የሚል ጥያቄ ያቀረብኩላት አልመለስም አለች። ነገር ግን በባህር ቤት ከባድ ነው። አይዞ ዞሮ ዞሮ 1 ወር ፈጀ። በ1 ወር ገባች። ግን ይቅርታ አድርግልኝ ተጋጭታችሁ ነበር? አልተጋጨንም። ዝም ብሎ በባህር ለመሰደድ ያሰበች ምን ችግር ነበረ ወይ? ልጁን መማውቃ ነበር? ምንም ኖርማል ነው። የዛን ጊዜ እሷ ሄደችው መቼ ነው? ግንቦት አካባቢ ነው የሄደችው። እሺ ከክረምት በፊት ማለት ነው። እሺ እና እየሄደች እያለ ነገረችኝ። መመለስም አልቻለኝ። በጣም ብዙ ለፋውኝ። ሄደች። 1 ወር ፈጀ። ገባች። 1 ወር ፈጅቶ ከገባች በኋላ ያው ስራ አገኘች። ስራም ካገኘች በኋላ ደግሞ ጥሩ ነገር አልገጠማትም። ተያዘች ማለት ነው። እሺ ተይዛ ወደ 560 ሺህ ብር አካባቢ ተጠይቆ የእሷን በጣም ተጨናንቀን ቤተሰብን በቃ ተሰባስበን ጉድ እየተባለ እያለ በመሀል ላይ ይሄ ልጅ ታመመ ማለት ነው። ምክንያቱም ይሄ ልጅ እንግዲህ እሷ ብትኖር ብዙ ነገር አለ። አስተማሚ ሲኮን መረዳዳት ያስፈልገዋል። በብርም በምን ብቻ ሳይሆን በሀሳብ ራሱ በመረዳት በጉልበት መረዳዳት ሲኖር በጣም ደስ ይላል እና ያ ነገር አልተሳካም። ነገር ግን ብቻዬም ስለነበርኩኝ እንዴት ከባድ ጊዜ እንትን ነበረ እና የካንሰር ህመም በባህሪው ብዙ ጊዜ እንደሚፈልግ ተነገረኝ። ከዶክተሮች ከምናምን ጋር በጣም ከፍተኛ እንደሆነ ሲነገረኝ ከ6 ወር 7 ወር 8 ወር መጀመሪያ ላይ ከፍተኛ ክትትል እንደሚያስፈልገው ተነገርኩኝ። ከዛ ይህን ሲነገረኝ ምንም አማራጭ የለኝም። ወደዛም መሄድም አልቻልኩም። ልጅቷን ያው ብራዘር አለኝ እዛ ከክፍለ ሀገር አስመጣሁኝ። ልጅቷን እንዲከታተልልኝ ያደረኩኝ። እየተማረች ነበር፣ ጎበዝ ተማሪ ናት። የደረጃ ተማሪ ስለሆነች የእሷ እድል እንዳይበላሽባት ብዬ ያው እሱን አመጣሁኝ። እሱ እየያዘልኝ ቆየን። መጨረሻ ላይ ከዛ ወጡት ሲባል ያው አዲስ አበባ ውስጥ ከባድ ነው። ቤት ኪራይም ተከራይቶ አይቻልም። ብዙ ነገር አለ። ይሄ ልጅ ማሳከም እንደማልችል ሳስበው ማጠየቅ ስጀምር እንደውም ደስ የሚለው ነገር ተስፋ አዲስ ድርጅት በአብዛኛው ብዙ ችግርተኞችን የሚያግዝ ነው። በጣም የተቸገሩ ካሉ ወደኛ አምጣቸው በሚል አንዳንድ ጥቆማ ሲደረግ እግዚአብሔር ይስጣት እዛ ጥቁር አንበሳ ላይ የምትሰራ መዓዛ እሷ ናት ሁሉን ነገር አግዛኝ ተስፋ አዲስ እንድገባ አደረገችኝ። ያሳለፍከው መንገድ አለ እንደ ሰው አይደል? ከዚህ በፊት ሰራ ነበር ደብረ ብርሃን። ምን ነበር የምትሰራው? ደብረ ብርሃን የምሰራው ታክሲ ላይ ነው የምሰራው። ታክሲ ሹፌር ነበር? አዎ። አሁን ትናንት የነበርክበት ህይወትና በቅጽበት ነገሮችን ካወቅክ በኋላ ምን ያህል ነው ነገሮች የተቀየሩት?
ካንሰር የተያዘ ሰው አይድንም የሚል አመለካከት ነው ያለው። እኔም በተጨማሪ እንደዛ ነው። ይሄ ልጅ ካንሰር ነው ተብሎ ከተባለ በኋላ ልጁ ማለት አሁን እዚህ እንደሚጠየቀው ነገር አይደለም፣ ስለፈራም ይመስለኛል ብቻችንን ሲሆን የማይናገረው ነገር የለም እና ከዛ አንፃር የልጁን ሁኔታ ሳስብ ብቻዬን ነበር ማለቅስ የነበረው ማለት ነው። ማለት እንደዚህ በራሱ ጊዜ የሚያስለቅስሽ ነገር ይኖራል። ካንሰር ከኋላ አለ፣ ወደፊት ደግሞ ምን ሊሆን ይችላል፣ ምን ሊገጥመን ይችላል የሚለውን ነገር ሳስበው ያ ግዴታ እንድታለቅሺ ይጋብዝሻል ማለት ነው። እና ያው ጥቁር አንበሳ ላይ በእርግጥ የተለየ የከፋ ነገር ገጥሞኝ ባላቅም በሕክምና ዙሪያ ላይ ያለው ያው በራሱ ያስከፋል፣ በህመሙ በራሱ ያስከፋል፣ በሽታው በራሱ ያስከፋል። ከዛ አንጻር ያው ከባድ ነው። ኬሞቴራፒ መውሰድ ጀምሮ ነበር? ወስዷል። እንዴት ነበር ወጪው? መድኃኒት ራሳችሁ ናችሁ የምትገዙ? መጀመሪያ ላይ እኔ ያው ድንገትም ስለመጣሁኝ የጤና መድን ይዤ አልመጣሁም ነበረ። 12 አካባቢ በገንዘብ ነው እንትን ያልኩት። ከዛ ያው አጋጣሚው ታክሲ ስራ ይታወቃል። ታክሲ ስራ ደብረ ብርሃን ላይ በተለይ ብዙ ዝቅተኛ ነው፣ እንደ አዲስ አበባ እንደዚህ እንኳን የህዝብ ፍሰት የለበትም እና ከእጅ ወደ አፍ ነው። እግዚአብሔር ይመስገን በእርግጥ ቤት ሰርቻለሁ፣ 2 ልጆች አፍርቻለሁ። ከዛ ውጪ የአኗኗራችን እንትን ዝቅተኛም ስለነበረ በአጋጣሚ አካውንቴ ላይ የነበረችውን በ30 ምናምን ቀን ራሱ አልፈጅም በጣም ብዙ ብር በማውጣት ያው ማለት ካለችለኛ ብዙ ነው የምንለው። ባለቤትህ እንዴት ሆነች? ማለት ተደራራቢ ነገር ይመስለኛል። አሁን የካንሰር ተስፋ አዲስ የካንሰር ማዕከል ስትሄድ መቼም በጣም እናመሰግናቸዋለን መስራቾቹን። በቃ ልትሰማ የሚያሳቀቀ ታሪክ ነው ያለው እና አንተ ደግሞ እንግዲህ እዚህ ድረስ ፈቃደኛ ሆነ ከዛ ተወክለ መጥተሃል እና ይሄ ሁሉ ፈተና ማለፍ ውስጥ እንደገና ትዳር ላይ ችግር፣ እንደገና ደግሞ እናት ሳትኖር ማሳለፍ በጣም ከባድ ይመስለኛል። እሷ ያው አጋጣሚ ከዛ ጨለማ ቤት ነበረ የነበረችው። የት ሀገር ነበረች? ሳውዲ ነው። ሳውዲ? እሺ ሳውዲ ነው። እዛ ያው አጋጣሚ ዱባይ ላይ ለረጅም ዓመት በስራ ላይ የተሰማራች አክስት ነበረቻት። እነሱን በመለመን እነሱን በመጠየቅ 300 ሺህ ብር ተከፍሎ 300 ሺህ ብሩ ከተከፈለ በኋላ በራሳቸው ኃላፊነት ስራው ላይ እንዲያስቀጥሯት ስራው ላይ እንትን እንዲሏት እነሱም አመቻቹ። መጨረሻ ላይ 300 ከተከፈለ በኋላ ለቀቋት ማለት ነው። እሺ ከዛ ወጣች። የራሳቸው የሆነ ሰው ጋር አስገቧት፣ ገባች። አሁን ባለበት ለጊዜው ስራ እየሰራች ነው። ቀሪው 260 ሺህ ብር ልከፍል ማለት ነው። እና በዛ ከባድ ጊዜ ነው። ራሱ አይደል በባህር ስትሄድ ብዙ ፈተናዎች የምታሳልፍ ይመስለኛል። እና ያው በባህር ላይም በጣም ከፍተኛ እንግልት አለ። ያው ይታወቃል። እስከ ህይወት ማጣት ድረስ ያለው ብዙ ነገር አለ። ያንንም ተቋቁማ ገብታለች። ግን ነገራችኋት መታመሙ? መጨረሻ ላይ እኔ እንደውም ያወቀችው አጋጣሚ ልጁ ድኖልኛል እግዚአብሔር ይመስገን በሚል ዝም ቲክቶክ ላይ ለቀቁት። ያው ካኖላ ምናምን እጁ ላይ የህክምና ቁሳቁስ እጁ ላይ ስለነበረ ያንን አጋጣሚ ያየች ምንድነው የሆነው ምናምን በሚል ጥያቄ ያቀረበች። ነገር ግን ያው እኔ በወቅቱ ይሄ ነው ብዬ አልነገርኳትም ነበረ። ያው ሌላ ሰው ግን በዚህ እንደዚህ ነበር ምናምን ብለው ነገሯት። ያው በወቅቱ እዛ መንሳ ስላለች ምንም ማድረግ አልተቻለም። ግን አውቃለች እሷ ማለት ነው ያለው። እንዴት ከባድ ነው በስደት እንደገና ልጅ ካንሰር ታማሚ ነው ማለት። በጣም ለህይወት ያለ ምልከታ የተቀየረ ይመስለኛል። የዳዊት አባት ማለት ትናንት ጤነኛ ልጆች፣ ጥሩ ቤተሰብ፣ ዛሬ ነገሮች ተገለባብጠው ህይወትን ቤትን ጥለህ ለወራት አንድ ቦታ መቀመጥ አለ። ለህይወት ያለ ምልከታና አሁን ህይወትን የምታይበት መነጽር የሚቀየር ይመስለኛል። ምን ይሰማሃል አሁን? መቅኔው ላይ ለ4 ጊዜ ተሰርቷል። 4 ማደንዘዣ ወስዶ ማለት ነው። የመጀመሪያ የሱ የምን ካንሰር ነው? የደም ነው። ግን ይሄንን ነገር ያላዩ ይሄ ነገር ያልገጠማቸው ፈጣሪ አይድረስባቸው። ነገር ግን ይሄ ነገር የገጠመው ሰው ቢኖር ካንሰር መዳን እንደሚችል እኛም የወሰድነው እኔም የወሰድኩት ግንዛቤ በራሴ መጀመሪያ ላይ ያው ካንሰርን በፊልም ነው የምናውቀው። ካንሰር የተያዘ ሰው ደግሞ ቀኑን ነው የሚጠባበቀው። ያንን የሚል አመለካከት ነበረ። ነገር ግን አሁን ይሄ ልጅ ከታመመ በኋላ ካየሁት ነገር ከተረዳሁት ነገር ተነስቼ ካንሰር አስፈላጊውን ሕክምና አስፈላጊውን ክትትል ከተደረገለት እንደሚድን፣ ምክንያቱም ደረጃ አለው። የሱ ደረጃ ስንት ነው? አንደኛ ነው የመጀመሪያው። እሱ ነው። ከዛ አንጻር አሁን አብዛኛው ህብረተሰብ ካንሰር የተያዘ ሰው አይድንም የሚል አመለካከት ነው ያለው። ነገር ግን ይህንን አመለካከት ሁሉም ሰው ትቶ የገጠመው ሰው ፈጣሪ የጣለበት ሰው
ልጁን በስርዓት ተከታትሎ ማሳከም ከቻለ እንደሚድን ነው። ለምሳሌ እኛ አሁን እኔ ያዩዋቸው ብዙ ልጆች አሉ፣ ተስፋ አዲስ ስር ሆነው የዳኑ ልጆች አሉ። ብዙ ልጆች በአመት የሚመጡ አሉ፣ በ6 ወር፣ በ2 ወር፣ በወር የሚመጡ አሉ። እነዛን በማየት ሁሉም ሰው ገዳይ ነው ብሎ ተስፋ ቆርጦ ከሚቀመጥ ክትትሉን ከተከታተለ ካሳከመ በደንብ ከተከታተለ እንደሚድን ነው መምከር የምፈልገው ማለት ነው። አዎ ይሄ ትልቅ ነገር ይመስለኛል ግንዛቤው ላላቸው ሰዎች። አሁን ሰዎች እንግዲህ እዚህ ድረስ መተሃልና ምን እንዲያግዙ ትፈልጋለህ? ከፈለክ ምክንያቱም አንዴ መድረክ ላይ ወጥተሃል፣ ብዙ ነገሮች ገና ከዚህ በኋላ ህይወት ቆሟል። 6 ወር አይደለም 6 ቀን ብዙ ነገር ይቀየራል። ምናልባት ሰዎች እንዲያግዙ የምትፈልገውን ከዛ ግን በመጨረሻ ስለ ተስፋ አዲስም እናወራለን። ማለት ያው እንግዲህ እኔ የሚዲያ ሰው አይደለሁም፣ ብዛት ያለውን ነገር ብዙ ማውቀው ታሪክ የለም። እንግዲህ እኔ ያው በእርግጥ የካንሰር ህክምና ከባድ ነው፣ የሚወስደው ጊዜ ከባድ ነው። እኛ እንደምንለው እንደዚህ አይደለም። ለምሳሌ አንድ የካንሰር ታማሚ ዝቅተኛው 1 አመት ነው የ1 ወር ቀጠሮ ለማግኘት የተሻለ ደረጃ ያለው ልጅ ከሆነ ማለት ነው። ከዛ ውጭ ከሆነ ግን 1 2 አመት ሊፈጅ ይችላል ማለት ነው። አሁን እኔ ተስፋ አዲስ ስር ነው ያለሁት። ለምሳሌ አዲስ አበባ ነው ያለሁት። አዲስ አበባ ስኖር ብዙ ነገር ያስፈልጋል። ብዙ ነገር እንደሚያስፈልገኝ ይሄንን 1 አመት ለምሳሌ 1 አመት ልጄን ይዤ እዚህ ብቆይ ብዙ ነገር ያስፈልጋል አይደለ? ከዛ አንፃር ትልቁም ነገር ምንድነው የሰው ልጅ ካንሰር ታማሚ እንደማይድን ከማውራት ወይም ደግሞ ይድናል ወይም ደግሞ እንደዚህ ነው በቃ ተስፋ ትቁረጥ የሚል ሰው ፈልጋለሁ። ምክንያቱም ያው ሌላው ነገር ከባድ ነው። አይዞህ የሚለው ቢያንስ አለን የሚል አይዞህ አለ የሚል ከጎን ሰው አለውልህ የሚል ሰው ያስፈልጋል። ማለት ተስፋ እንዳያስቆርጥ፣ ህክምናው እንዳይቋረጥ በብዙ ነገር ብቻ ብዙ ነገር አለው ማለት ነው። ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አይዞ በሚቻለው ሁሉ ከስራ አድራሻ ቁጥር እናስቀምጣለን። ሰዎች በሚቻለው ነገር ሁሉ ይረዱሃል። የተሻለ ነገር እንደሚገጥም አምናለሁ እና ተስፋ አዲስ ላይ ምን ብርሃን አገኛችሁ? ምን ተማርክ? እዚያ ደግሞ እርስ በርስ ሁሉም የካንሰር ታማሚ ልጆችን ይዞ ይመጣልና እንዴት ነው እስቲ? ተስፋ አዲስ ላይ ያው ወደ ድርጅቱ ከተቀላቀልኩበት ቀን ጀምሮ ብዙ ነገር ነው የረሳሁት። ብዙ ነገር ማለት ሳንቲም ጨርሻለሁ። ሳንቲም ጨርሼ ነው እዛ የገባሁት። እዛ ከገባሁ በኋላ ብዙ ነገር ነው የረሳሁት። ምክንያቱም በአሁን ሰዓት ላይ ከባድ ነው። እንኳን ልጅ የካንሰር ታማሚ እያሳከሙ መኖር ቀርቶ እንደዚህ አጋጣሚ እንኳን ለመዝናናት የሆነ ብር ይዞ መጥቶ ሰው በቅቶት አይመለስም። ያለ ፕሮግራሙ የሆነ ነገር ጎሎበት ነው የሚመለሰው እና ተስፋ አዲስ ከገባው በኋላ ብዙ ነገር ነው የተቀየርኩት። ማለት አስተሳሰብ ተቀይሯል። መጀመሪያ ላይ ወደ ተስፋ መቁረጥ አይነት ውስጥ ነበርኩ። ይሄ ልጅ እኮ እንዴት አድርጌ ነው ማዳን የምችለው ይዤውም ለመመለስ ሁላ ብዙ ነገር ነበርና እዛ ከገባው በኋላ ሁሉም ነገር ሳይጓደል ልጆቻችንን እየተንከባከቡልን መኖር ጀምረናል ማለት ነው። ማለት እኔ የገባው ቀን ትልቅ ቢፌ ተዘጋጅቶ ነበረ። የአዲስ አበባ ሰው በጣም ጥሩ ሰው ነው፣ ደጋግ ሰው ነው። የሚገርም ፕሮግራም ነበረ። ስገባ በቃ እኔ ራሱ በቃ ታሪክ ሆነብኝ። ማለት እንዴት ነው ያለሁት እዚህ ውስጥ ነው የምኖረው ምናምን ነገር ብዬ ሁላ ነው ያልኩትና ገባው። እራት በላን፣ ምን አለን፣ አልጋችን ተሰጠን። የራሴን አልጋ አገኘው። ከልጄ ጋር አንድ ጋር ነው የምንተኛው። በጣም በርካታ ህዝብ አለ። ከ50 ከ60 በላይ አስተማሚ ያለ ማለት ነው። ከልጆች ጋር ወደ 100 ምናምን ነው የምንሆነው። የምንበላው አንድ ጋር ነው፣ የምንተኛውም እንደዚህ፣ ወንድ ለብቻው ሴት ለብቻው ነው። ከዛ በቃ ሁሉ ነገር እንደገባው ልብስ፣ ሙሉ ልብስ፣ በርካታ ልብስ ለልጁም ለኔም። ለምሳሌ ልብስ ለልጆች ከሰኞ እስከ ሰኞ ድረስ የተለያየ ልብስ ነው የሚለብሱት። ሙሉ ልብስ ተሰጣቸው። እኔም በተመሳሳይ በርካታ ልብስ ተሰጠኝ። ያንን ነገር ካገኘው በኋላ ማለት ልጄን የበለጠ ለማሳከም ተስፋ እንዲኖር አረገኝ ማለት ነው። ተስፋ አዲስ በነገራችን ላይ
ተስፋ አዲስ ባይኖር አዲስ አበባ ውስጥ ምንም አይነት የካንሰር ታካሚ አይኖርም። የእውነት ለመናገር ማለት ነው እንዴ ከባድ ነው። እኛ እኮ እኔ ያልደረሰብኝም እንጂ እኮ እስከ 70-80 ሺህ ብር 100 ምናምን ሺህ ብር ድረስ የሚከፈልላቸው ታካሚዎች አሉ። ያንን ታዲያ እንዴት ነው አንድ ግለሰብ አውጥቶ የሚያሳክመው? ተስፋ አዲስ ውስጥ በዋነኝነት የሁላችንም እናት ሆና የሁላችንም እናት አባት ሆና ሁላችንንም ሰብስባ ያዘች ሳራ አለች። እሷን በጣም አመሰግናለሁ። እድሜና ጤና ይስጥልኝ እላታለሁ። በተመሳሳይ ነፋንቱ መቅደስ ብዙ አሉ በስሩ ያሉ ሰራተኞች ምግብ ቤት ጀምሮ እኛን እያገዙ ያሉ ልጆቻችንን የሚያስፈልጋቸውን ምግብ በመስራት ይሄ ልጅ ለምሳሌ ዛሬ ራቱ በየአይነት ከሆነ ሽሮ ከሆነ የፈለገው ሽሮ ይሰራለታል። እንግዳ ያመጣል፣ አገልግል ይመጣል። ያን አገልግል ብዙ አይነት አለው፣ እንቁላል፣ ስጋ፣ ብዙ ነገር አለው። ይከብደዋል። ይሄን ነገር ሲከብደው ምን ነው ፈልገው ካልኩት የሆነ ነገር ካለኝ ለነሱ ሄጄ መናገር ነው። እሱን ያዘጋጁለታል። እነዚህ ለሚያደርጉሉ ሁሉ ባሉበት ጤናና እድሜ ይስጣቸው። አመሰግናቸዋለሁ ለማለት ፈልጌ ነው። በተመሳሳይ እናንተንም እዚህ ድረስ መተን እናንተ እንደዚህ እንክብካቤ አድርጋችሁ እኛን አክብራችሁ እዚህ ይሄንን ሁሉ ቃለ መጠይቅ ላደረጋችሁልን ሁላችሁም በጣም አመሰግናለሁ። እሷታችን እኛን እንደዚህ እናንተ ፊት ቀርበን በእናንተ ስቱዲዮ እንደዚህ የሀሳባችን እንድናገር ላደረገችን አመሰግናታለሁ። እኛም በጣም እናመሰግናለን። አይዞ እንዳልነው ስልክ አድራሻ እናስቀምጣን። ተስፋ አዲስንም ለመርዳት የሚፈልጉ እንዲሁ አድራሻቸው ይታወቃል። ገብተው ተስፋ አዲስ ቢሉ ያገኛሉ። በግልጽ መተህ እንግዲህ የልጅህን ሁኔታ ከኔ ተማሩ፣ ከተገጠማችሁ ደግሞ ይታከማል ይድናል ብለህ ስላስተማርከን በጣም እናመሰግናለን። አይዞ እሺ፣ ሁሉ አልፎ ወደ ነበረበት እንደሚመለስ እናምናለን። አይዞ፣ በያላችሁበት ጥሩ ቆይታ ይሁንላችሁ። በድጋሚ የመቅዲ ሾው ይቀጥላል። መልካም ጊዜ